የእግዚአብሔር ነገር ሁሉ የሚሰራው ነገር ውበት አለው። ወደ ምድር ሲመጣ ግን ለሚሰራው ስራ ውበትን የሚሰጠው ጊዜ ይባላል። ለዛ ነው እግዚአብሔር በጊዜው ውብ አድርጎ ሰራው የሚለው። የእግዚአብሔር ስራ ወደ ምድር ሲመጣ ውበት ያገኘው ጊዜው ላይ ማኒፌስት ስላደረገ። በህይወታችሁ የሚሰራው ነገር የለም። አሁን አርፎ ነው ያለው እግዚአብሔር። በጌታችን ከተረዳችሁ ነገሮች ቀላል ነው የሚሆኑላችሁ። ሰይጣን ህይወታችሁ ውስጥ አዲስ ነገር ፈጥሮ ሳይሆን ሲስተምን ያዛባው። መንፈስ ዓለም በአሁን ውስጥ እንደሚያውቀው እናንተ ጋር ሲመጣ ምድር ላይ ታይም ጠብቆ ማኒፌስት አደረገ እንጂ ጌታ ኢየሱስ ኢቭን የተወለደ ጊዜ አይደለም ደሙን ያፈሰሰ። መጽሐፍ ቅዱሳችሁን ከያዛችሁ መክብብ ምዕራፍ 3 ታወጡልኛላችሁ። ጊዜን መረዳት ስለሚል ነው ማስተምራችሁ። ስለ ታይም ነው ማስተምራችሁ። መክብብ ምዕራፍ 3 ከቁጥር 9 እስከ 15 ያለውን። ለሰራተኛ የድካሙ ትርፍ ምንድነው? ለሰራተኛ የድካሙ ትርፍ ምንድነው? ለሚሰራ ሰው ለሚለፋ፣ ልፋትን የሚያወራው ከጥረት ከድካም ጋር አይደለም የሚያወራው ከውጤት ጋር። ማለት ለምሳሌ ለሚነግድ ሰው ትርፉ ምንድነው ካለ የሚነግደው ስራ ውጤት ሲያመጣለት ማለት አይደል? እሱን ነው የሚጠይቀው። እሺ እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸው ጥረት አይቻለሁ፣ ነገር ግን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔር ለሰው ልጅ ይደክሙበት ዘንድ የሰጣቸው ጥረት አይቻለሁ። ይደክሙበት ዘንድ የሰጣቸው ጥረት አይቻለሁ ሲል ጥረት የሚለው ልፋትን የሚያወራ ነው የሚመስላችሁ? እንግሊዘኛው ሪስፖንሲቢሊቲ ነው የሚለው። ሪስፖንሲቢሊቲ የሰጣቸውን እግዚአብሔርን እያለ ነው የሚያወራው። ሪስፖንሲቢሊቲ ማለት ለምሳሌ እንደ ወላጅ ልጆቻችሁ ሪስፖንሲቢሊቲዎቻችሁ ናቸው። ልጆቻችሁ አድገው ፍሬያማ የምትፈልጉት ጋር ሲደርሱ የዛን ጊዜ ነው የእናንተ ደስታ። ስለዚህ ጥረት የሚያወራው ከድካም ከመልፋት ከመታከት ምናምን ጋር አይደለም የሚያያዘው። ጥረት ከሪስፖንሲቢሊቲ ጋር ነው የሚያያዘው። እሺ ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኘው ዘላለምነትን በሰው ልብ ሰጠው። ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከሚያደርግ በቀር መልካም ነገር እንደሌለ አወቁ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙ ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቁ። ሊጨመርበት ወይንም ከእርሱ ሊጎድል አይችልም። እግዚአብሔር በፊቱ ይፈሩ ዘንድ አደረገ። አሁንም ያለው በፊቱ ነበረ፣ የሚሆነውም በፊት ሆኖ ነበረ። እግዚአብሔርም ያለፈውን መልሶ ይሸዋል። ሰምታችኋል? አሁን ያለው ነገር የሆነው ነገር በፊት ሆኖ ነበር አላችሁ። የሚሆነው ነገር ደግሞ የተደረገ ነው። እግዚአብሔር አዲስ ነገር የሚያደርገው የለም። ያለፈውን ነገር መልሶ ምን ያደርገዋል? ይሸዋል። ሰምታችሁታል ቃሉን። ቁጥር 11 ደግሞ ደግማ አንብብልኝ እስቲ። ነገርን ሁሉ በጊዜው ውብ አድርጎ ሰራው። ምን አድርጎ ሰራው? ነገርን በምን? የእግዚአብሔር ነገር ሁሉ የሚሰራው ነገር ውበት አለው። ወደ ምድር ሲመጣ ግን ለሚሰራው ስራ ውበትን የሚሰጠው ጊዜ ይባላል፣ ታይም ይባላል። ምድር ላይ ያለ ሰው ታይም ውስጥ ኤግዚስት እንዲያደርግ ነው የተደረገው። ለሰው ግን ያንን ነገር አላደረገም። ለምሳሌ አሁን አንድ ሴት ብታረግዝ በእርግዝና የመጀመሪያ ወር ላይ ብትወልደው ልጁን ሰው እንዲህ እያለ ነው የሚያልፈው። 9 ወር እንደተወለደውና ሊያቅፈው እንደሚፈልገው ሕፃን አይደል። ጊዜ የሚለው ነገሩ ወደ ምድር ማኒፌስት ሲያደርግ ውበትን የሚሰጠው ታይሙ ነው። ለዛ ነው እግዚአብሔር በጊዜው ውብ አድርጎ ሰራው የሚላቸው። ስለዚህ የእግዚአብሔር ስራ ወደ ምድር ሲመጣ ውበት ያገኘው ጊዜው ላይ ማኒፌስት ስላደረገ። ያ ማለት ግን እግዚአብሔር የሆነን ጊዜ እየጠበቀ ይሰራል ማለት አይደለም። ኦልሬዲ ሰርቶን የጨረሰው እግዚአብሔር። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይላል ዘፍጥረት ላይ ሲናገር እግዚአብሔር ከስራው ሁሉ አረፈ ይላቸዋል። ስለዚህ አሁን አርፎን ያለው የሚሰራው ነገር የለም። እግዚአብሔር ከኔ ጋር ናችሁ? በህይወታችሁ የሚሰራው ነገር የለም። አሁን አርፎን ያለው እግዚአብሔር። በጌታችን ከተረዳችሁ ነገሮች ቀላል ነው የሚሆኑላችሁ። መጽሐፍ ቅዱስ ሲናገር ስለ ጌታ ኢየሱስ እንኳን እንደዚህ ይላል፣ በመስቀል ስራ የጨረሰውን በእምነት እንወርሰው ዘንድ የሚገባንን ይላቸዋል። ኦልሬዲ ጨርሶታል። የጨረሰውን ግን እንዴት ትቀበላለህ ለሚለው እምነት የሚባል ኪ ሰጥቷል እንጂ መጥቶ ለእያንዳንዱ ነገር ያደርግልሃል ማለት አይደለም። ማወቅ ያለባችሁ መንፈስ ዓለም ላይ ያለ ነገር ሁሉ ነው በምድር ላይ በታይሙ እየተመነዘረ ያለ። ከኔ ጋር ናችሁ? እንጂ እግዚአብሔር በእናንተ ህይወት ውስጥ ሳያቀው ድንገት የሚፈጠር ነገር የለም።
ምንም ነገር የለም። ሰይጣን በእናንተ ሕይወት ታዲያ ምንድነው የሚያደርገው? ለምሳሌ የኔ ሕይወት ተበላሸ፣ የኔ ሕይወት ችግር ውስጥ ገባ፣ የኔ ሕይወት እንደዚህ ሆነ፣ የኔ ሕይወት አይለወጥም፣ የኔ ሕይወት ምንድነው ምናምን ለምትሉት ጥያቄ ሰይጣን ሕይወታችሁ ውስጥ አዲስ ነገር ፈጥሮ ሳይሆን ሲስተምን ያዛባው። ከኔ ጋር ናችሁ? የተፈጠረን ነገር እናንተ ከትራኩ ወጥታችሁ ሚስ እንድታረጉት ነው ያደረጋችሁ እንጂ አዲስ ነገር እናንተ ሕይወት ውስጥ አልፈጠረም። መጽሐፍ ቅዱስ እኮ ዳዊት ሲናገር እንደዚህ አለ፣ አንተ እኔ በማዕፀን ሳልሰራ ያልተፈጠሩ ቀኖቼን አይተሃል። ስለዚህ ዳዊት በምድር ላይ መጥቶ የሚያደርገውን ነገር ሁሉ ሳይመጣ በፊት ያውቃል። ለሰው ልጅ እግዚአብሔር የሰጠው ትልቁ ስጦታ ዱዋል ኤግዚስተንስ ነው። ዱዋል ኤግዚስተንስ ማለት በአንዴ ሁለት ስፍራ እንዲገኝ ሰጥቶታል። ለምሳሌ አሁን እዚህ ቁጭ ብላችሁ ቤታችሁንም እያሰባችሁ ያላችሁ አላችሁ። አሁን እዚሁ ጋር ያላችሁት ቤታችሁም ሄዳችኋል። እዚህ ሆነ ቤትህን አክሰስ ማድረግ ትችላለህ። ያ የስፒሪት ሬልም ስጦታ ነው። እግዚአብሔር ሁለት ቦታ ኤግዚስት እንድታደርጉ ሰጥቷችኋል ማለት እዚሁ ቦዲያችሁ እንደተቀመጠው አትሴስ ታይም መንፈሳዊ ዓለምም ላይ አክሰስ ማድረግ ትችላላችሁ። ለዛ ነው መጽሐፍ ቅዱስ እንደዚህ የሚለው እናንተ በጌታ ከሆናችሁ ይላል በመንፈስ ናችሁ ይላችኋል። ስለዚህ እዚህም ሆናችሁ መንፈስ ዓለምም ላይ ናችሁ። መንፈስ ዓለም ላይ ስላላችሁ ነው ስለ እናንተ እያየውን የምነግራችሁ። ከኔ ጋር ናችሁ? የእናንተ የመንፈስ ዓለም ኔቸር ኤክስፖዝ ይደረጋል። እንደዚህ ነህ፣ እንደዚህ አድርገ ነበር፣ እንደሄደ ነበር፣ እራሳችሁን አይናችሁ ተከፍቶ እዛ ቦታ ላይ ስላላያችሁት ነው እንጂ እኔ እንደማየው ራሳችሁን ማየት ትችላላችሁ። እዛ ቦታ እግዚአብሔር ትልቁ የሰጣችሁ ስጦታ አንዱ ይሄ ሁለት ቦታ ኤግዚስት ማድረግ ነው። መጽሐፍ ቅዱስ በአብ ቀኝ ተቀምጣችኋል ይላችኋል አይደል? ትቀመጣላችሁ አይደለም ያላችሁ፣ ተቀምጣችኋል ነው ያላችሁ። ተቀምጣችኋል ብሎ ሲነግራችሁ አሁን እዚህም ናችሁ በአብ ቀኝም ናችሁ። ባይብል ነው የሚለው። ይህን ትሩዝ ደግሞ አንፍቁ። መንፈስ ዓለም ላይ ሰው አክሰስ ኖሮት ከመንፈሳዊ ዓለም ምድርን እንዲያስተዳድር ነው የተሰጠው። ምድር ላይ ስትኖሩ በቦዲ ስላላችሁ ቦዲያችሁ ሊሚት ስለሚያደርጋችሁ በስጋ ብቻ ታስባላችሁ። የተሸወዳችሁት ግን እግዚአብሔር እንድትኖሩ የሚፈልገው ከመንፈስ ዓለም ነገሮችን አክሰስ እያደረጋችሁ እናንተ ናችሁ ጊዜ የምትቆጥሩት እንጂ መንፈስ ዓለም ላይ ነገሮች ጊዜን አይቆጥሩም። ከኔ ጋር ናችሁ? መንፈስ ዓለም ላይ መጽሐፍ ቅዱስ እኮ እንደዚህ ይላችኋል። እግዚአብሔር በፊቱ አንድ ቀን እንደ 1000 ዓመት ነው፣ 1000 ዓመት እንደ አንድ ቀን ነው ይላል። ለምሳሌ እስቲ 5 ደቂቃ ናፕ አድርጎ ተነስቶ የሚያልፍ ሰከንድ፣ ፍራክሽንስ ኦፍ ሰከንድ ውስጥ ያያችኋት ነገር ወደ ፊዚካል መታችሁ ስትዘረዝሩት ምን ያህል ሰዓት ነው የምትዘረዝሩት? እንዲህ አይቼ በዚህ ሰከንድ ይላችኋል ሰው። ለምን? በሰዓት ስለሚያስባችሁ የሚናገረው የመንፈስ ዓለምን በሰዓት ነው። ከኔ ጋር ናችሁ? እንጂ መንፈስ ዓለም ሰዓት እየቆጠረ አይደለም። እስቲ ዘላለም በሉ። ዘላለም ማለት መንፈሳዊ ዓለም ነው አይደል? ዘላለም ማለት ከታይም ባውንደሪ ወጣ ማለት ነው። ስለዚህ ታይም ኢተርኒቲን አንደርስታንድ ሊያደርግ አይችልም። ለዛ ነው መጽሐፍ ቅዱስ የመንፈስ ዓለም ነገር ለፍጥረታዊ ሰው ሞኝነት ነው ይላቸው። ለምሳሌ በላብ ደክመ ወዝ ተንከራተ ነው የምትባረከው ይልሃል ስጋ ዓለም። የእግዚአብሔር በረከት ደግሞ ባለጠጋ ያደርጋል ይላል መጽሐፍ ቅዱስ። መንፈስ ዓለምን አክሰስ ማድረግ ስትጀምሩ፣ በመንፈስ ዓለም ኦፕሬት ማድረግ ስትጀምሩ ተበላሸ የምትሏቸው ነገሮች አሁን ላይ እንዳሉ ይገባቸዋል። ለምሳሌ ከ10 ምናምን ዓመት ወይ ከ20 ምናምን ዓመት በፊት የማትረሱት ጠባሳ እናንተ ውስጥ የተቀመጠ ያለ ሰው አለ እዚህ ውስጥ? አሁን እያንዳንዳችሁን ብጠይቃችሁ ከ20 ምናምን ዓመት በፊት ከምናምን ዓመት በፊት ብላችሁ የምትጠቅሱት ነገሮች አሉ። አንዳንዶቻችሁ የሆነን ነገር እንደ ምንድን ነው አሁን እንደተፈጠረ ያክል ነገሩን ማብራራት ትችላላችሁ። አልገባችሁም እንጂ እግዚአብሔር እየነገራችሁ ያለው አይምሯችሁ እንኳን መንፈስ ዓለም ላይ ኦፕሬት እንዲያደርግ ነው የተሰጠው። ለምን ካላችሁኝ በደንብ ስሙኝ። እናንተ 20 ምናምን ዓመት አልፋችሁ መጥታችኋል። አይምሯችሁ ግን አሁን ላይ እንደተመዘገበ ሜሞሪው ቁጭ ብሏል። ስጋችሁ ነው ታይምን እየዘለለ የመጣው እንጂ መንፈሳችሁ ስቲል ያንን አክሰስ ማድረግ ይችላል። ለዛ ነው የተበላሹ ዓመታት ወደ ኋላ ሄደን ማስተካከል የምንችለው አሁን ላይ ኤግዚስት ስለሚያደርግ። ለሰዎች ስተነብይ የዛሬ ስንት ዓመት እንደዚህ ስል አሁን ላይ ነው ያለው። እነሱ ዓመት ያስቆጥሩ እንጂ አሁን ላይ ነው ሬልማቸው ላይ። ለዛ ነው መንፈስ ዓለም ላይ ይሄን አንደርስታንድ ማድረግ ከቻላችሁ ከዓመታት በፊት የተበላሹን ነገሮች መልሳችሁ ኦርደሩን ማስተካከል ትችላል። ከኔ ጋር ናችሁ? አይኖ ይሄ ሃየር ትሩዝ እንደሆነ አውቃለሁ። ወደ ኋላ ዓመታት ሄድኩ እምላችሁ ለእናንተ ነው። በስጋ መንፈስ ዓለም ላይ አሁን ነው።
ስፒሪት ሬልምን በመንፈስ ዓለም ቋንቋ አንደርስታንድ ስታረጉት ይው በዚች ዲፍረንስ ውስጥ በዚች ሙቭመንት ውስጥ ሴንቸሪ ልታልፉ ትችላላችሁ። ለዛ ነው መጽሐፍ ቅዱስ ሲነግራችሁ በዘመናት የሸመገለ ሲል እዚህ ቁጭ ብሎ ዘመንን አልፎ እንደሄደ ስላወቀ። ይሄንን አንደርስታንድ ስታረጉ መንፈስ ዓለም ሩቅ የምትሏቸውን ነገር እንዳሁን አክሰስ ማድረግ ትችላላችሁ። ለምን ይመስላችኋል? ይሄ ፕሪንሲፕል እኮ ስላስረዳው ነው ለሙሴ ያልተወለደበትን ዘመን ሄዶ የድሮ ጅማሬን ይጽፋል። ከእግዚአብሔር ጋር ሆኖ የእግዚአብሔር ዓለም ውስጥ ከታይም ስላስወጣው እድሜው አይቆጥርም እዛ ጋር። ስለዚህ ከታይም ውጪ ስላለሱ ልክ አዳምን ሲፈጥረው እያየ እግዚአብሔር የሚያደርገውን ነገር እያየ ይጽፏል። እንዲያረገው እንዲያነሳ ይሄን አረገ። ከዛ አዳም ከተፈጠረ በኋላ አስተኛው፣ ሔዋንን አወጣት። ሪፖርተር እኮ ነው የሚያየውን ነው የሚዘግበው። ለምን ዘገበ ካላችሁ ከታይም ውስጥ አውጥቶ ዘላለም ውስጥ ስለከተተው። በኢየሱስ ስም ጸልያለሁ። የእናንተ ነገር አሁን እንዲስተካከል ጸልያለሁ። ተበላሹ የምትሏቸው ነገሮች እንዲስተካከሉ ጸልያለሁ። አይምሮ ውስጥ ስለተቀመጠ የዛሬ 30 ምን ዓመት ታሪካችሁ እንዳሁን እንደሆነ ነገር ሰውየውን ስታዩት፣ ለምሳሌ የበደላችሁም ሰው ቢኖር ሰውየውን ስታዩት አግሬሲቭ የምትሆኑት እኮ ሜሞሪያችሁ ላይ እንዳሁን ተመዝግቦ ስላለ አሁን ውስጥ ስላለ። ለዛ ነው ስፒሪት ሬልም የሚሰራው አይምሮ ጋር ስለሆነ። ለዛ ነው መጽሐፍ ቅዱስ አይምሮን ሁሉ ለክርስቶስ ለመማረክ የሚል። ሰይጣንም አይምሮህን ነው መቆጣጠር የሚፈልገው፣ እግዚአብሔርም አይምሮህን ነው መቆጣጠር የሚፈልገው። ለዛ እኮ ነው ሐዋርያው ጳውሎስ እንደዚህ አለ፣ እናንተ የገላትያ ሰዎች ሆይ እንዳታስተውሉ ማነው አዚም ያረገባችሁ አለ። ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር ይላል። ያኔ የተሰቀለው አሁን ላይ ሆኖ ተሰቅሎ አይምሮ ውስጥ ነው ሁሉ ነገር የሚንቀሳቀሰው። እንደዛ ባይሆን ኖሮ ስሙኝ፣ ጌታ ሲሰቀል የሚሰቀልበት ቦታ ያለበት ቦታ ኤቭሪቲንግ በጌታ ሕይወት ውስጥ የሆነው ነገር ሁሉ ካልኩሌትድ ነገር። ጌታ በስንት ዓመቱ ነው ምድርን ለቆ የሄደው? በ33 አይደል? ስንት ደቀ መዛሙርት መርጦ? እያወራ ያለው ስለ ሰው ቦዲ ነው። የት ነው ተሰቀለ የሚላችሁ? ጎልጎታ ትርጉሙ ምንድነው? የራስ ቅል። የተሰቀለው ሐዋርያው ጳውሎስ በፊት በአይናችሁ ፊት የሚለው አይነ ፊት ያለው ጭንቅላት ነው። አንተ ውስጥ ነው ክሩሲፋይ የሆነው ይሄን ብለስ ለማድረግ እያለ 33 ዓመት የሚለው የእናንተን ይሄ ባክቦን ካውንት አድርጉት። 33 ቦን ያለው ሪባችሁን ቁጠሩት፣ 12 ነው ያለው። ስለዚህ እያወራ ያለው ስለ ሰው ነው፣ ስለ እንትን አይደለም። እያንዳንዱ ስለ እናንተ ነው የሚያወራው። አሁንን አንደርስታንድ ስታረጉት ታይም ለሌላ ይቆጥራል። እናንተ ግን ከታይም ውጪ ስላላችሁ ነገሮቻችሁን መስራት ትችላላችሁ። ከታይም ባውንደሪ ውጪ ስትሆኑ እንዳረጀ ሰው የኋላ ታሪክን ብቻ ሳይሆን አልፋችሁ ነጋችሁን አክሰስ ማድረግ ትችላላችሁ። መንፈስ ዓለም እንደዚህ ነው ኦፕሬት የሚያደርገው። ሰው አይገባውም። አሁን እንደዚህ ያረኩ ስለው በዚህ መረዳት እንደሆነ አይገባውም። ተበላሸ የምትለውን ነገር ማስተካከል ትችላል። መንፈስ ዓለምን በዚህ እውቀት እየተረዳችሁት ስትመጡ ጊዜ ለሌላ ይቆጥራል እንጂ እናንተ ጋር ጊዜ እየቆጠረ አይደለም። መጽሐፍ ቅዱስ ለዛ ነው አሁን ነው የሚላችሁ ሲያወራችሁ እንጂ ነገ ትላንት ምናምን አይደለም። አሁን ነው የሚላችሁ። የኢየሱስ ደም የፈሰሰው መች ነው? 2000 ምናምን ዓመት በፊት። መንፈስ ዓለም ግን አሁን ነው የሚላችሁ። ይኸውላችሁ መንፈስ ዓለም በአሁን ውስጥ እንደሚያውቀው እናንተ ጋር ሲመጣ ምድር ላይ ታይም ጠብቆ ማኒፌስት አደረገ እንጂ ጌታ ኢየሱስ ኢቭን የተወለደ ጊዜ አይደለም ደሙን ያፈሰሰ። ተወልዶ አድጎ ምናምን ከዛ በኋላ ተሰቀለ ምናምን ነው አይደለም። መጽሐፍ ቅዱስ እንደዚህ ይላቸዋል። ከዓለም ፍጥረት በፊት የታረደው በግ ይላል። ዓለም ሳይፈጠር ኦልሬዲ ኦርኬስትሬትድ ሆኖ ያለቀ ነገር ስለሆነ ነው። ለዛ ያንን ጌታ ስለሚያውቅ እንደዚህ አለ፣ እኔ አባቴ ሲያደርግ ያየሁትን ነው ማደርገው አለ። ያ ማለት ያለቀ ነገር ነው እየተገበርኩት ያለውት እያላችሁ ነው። አዲስ ነገር የለም። ለዛ ነው መንፈስ ዓለም ላይ ነገሮች ሁሉ ስላለቁ እንደዚህ ይላል፣ እኔ ይሄንን ቤተ መቅደስ አፍርሼ በ3 ቀን ሰራዋለሁ ይላል። ታይሙን ሁሉ ያውቃል እያንዳንዱን ነገር። ለምን? በታይሙ ስለሚንቀሳቀስ። ይሄንን ማወቅ ለኔ ምን ይጠቅመኛል ካላችሁ እንደ ሞኝ ጊዜያችሁን አትፈጁ። ብዙ ክርስቲያን ብዙ አማኝ ህይወት ውስጥ ፍሬ የማያመጣው በረከት የሌለበት ምክንያት አንድ መልካም ቀን ይመጣል፣ ቆይ ጌታ ያለኝ ቀን ይመጣል፣ ጌታ የተናገረው ይመጣል እያልክ እሱ ይመጣል። የመንፈስ ዓለምን ሲስተም ስርዓት ስትረዱት እግዚአብሔር መንፈስ ዓለም ላይ ሲስተም ዘርግቷል። በዛ ሲስተም ነው ሁሉም ኦፕሬት የሚያደርገው። እሱን በማወቅ ውስጥ ነው ነገሮች ኢዚ የሚሆንላችሁ። አትደክሙ። እመኑኝ፣ ነገሮችን አክሰስ ስታገኙ አትደክሙ። እስቲ አይኖ የተከፈተ ነብይ ጋር ጌታ ፊት ራሳችሁን ጠይቁ። ስለ ችግራችሁ ሲደነግጥ አይታችሁ ታውቃላችሁ? ለምን የማይደነግጥ ይመስላችሁ? ስፒሪት ዓለምን አክሰስ ያደረገ ሰው ምንም ድንጋጤ ሀሳብ የለበት። ኤልሳ ጋር ያቺ ሴት መታ እኮ ጥያቄ ነው የጠየቃት። ምርጫ ብፌ ነው የሰጣት። ፕሮፌቲክ ቢፌ ማለት ነው። ምን እንዳደረግልሽ ትፈልጊያለሽ? ምርጫ ነው። ምን ይሆንልህ? ቤት በዚህኛው ይሆንልህ፣ በዚህኛው ይሆንልህ፣ በዚህኛው ይሆንልህ።
መንፈስ ዓለም ላይ ኦርኬስትሬት ስለሚደረግ ነው። ከኔ ጋር ናችሁ? ለዛ ነው እዚህ መክብብ ላይ ሲነግራችሁ እግዚአብሔር እስቲ ቁጥር 15 አንብበው። አሁን ይገባችኋል ባልኳችሁ። አሁን ያለው በፊት ነበረ፣ እሺ የሚሆነውም በፊት ሆኖ ነበር። በሌላ ቋንቋ አዲስ ነገር በረከትን ከፈለክ አሁን መቀበል ትችላለህ። ነገ ባለጠጋ ሆናለሁ አይደለም፣ አሁን መሆን ትችላለህ። እስቲ አሜን በሉ። ጌታ ፕሮሚስ ገብቶላችኋል። በዚህ አንደርስታንዲንግ ከሄዳችሁ መንፈስ ዓለም በዚህ ዕውቀት ውስጥ ለእናንተ ኦፕሬት ማድረግ ይጀምራል። አንዳንዶቻችሁ የተስፋ ቃል ተሰጥቷችኋል። ድንገት ከሰማይ መብረቅ ወርዶ የሚያስነሳችሁ ስለሚመስላችሁ ጸጥ ብላችሁ ምን አንጎዳግዶ እስኪመጣ እየጠበቅኩ ነው። ሚንጎዳጎድ ነገር የለም። ዝም ብለህ ተነስተህ አክሽን ውሰድ። በመንፈስ ዓለም ነገሮች መልስ እንዲሰጧችሁ ከፈለጋችሁ፣ በመንፈስ ዓለም ነገሮች ውጤት እንዲሰጧችሁ ከፈለጋችሁ መክብብ ላይ ሲናገር እንደዚህ ይላል። ዝናብን የሚጠብቅ ይላል አይዘራም ይላል። በቃ ወቅት ጊዜ እያለ መዝራትም የለም ማጨድም የለም። ጊዜው ያልፋል፣ ይተላለፋል። ይሄ ለአማኝ የሚሰራ እውነት ነው። እግዚአብሔር የተናገራችሁን ነገር ቆይ እንትን እያልኩ ነው፣ ያው እየጠበቅኩ ነው ጌታ እንግዲህ እስኪመጣ። ከዚህ በፊት ብያቸዋለሁ። አብርሃም 25 ዓመት ጠበቀ ነው አይደል የተሰበክ ነው። አብርሃም አልጠበቀም፣ እግዚአብሔር ነው አብርሃምን የጠበቀው። የእግዚአብሔርን ልብ የምትረዱት እኮ እየወሰደ አሸዋ ያሳየዋል፣ እየወሰደ ኮከብ ያሳየዋል። እንዲህ ነው ማድረግ እያለው ነው። አላይ ስላለው ነው ጊዜውን የፈጀው። ለምን ይመስላችኋል? መንፈስ ዓለም አግሪ አድርጉ ከመንፈስ ዓለም ጋር የሚላችሁ እሺ ብትሉ ብትታዘዙ ይላል። የምድርን ፍሬ ይላል። ይሄንን ፍሬ ትበላላችሁ። ዛሬ ጌታ የተናገረኝን ነገር ልንገራችሁ። አንዳንድ ሰው እግዚአብሔር ፊት ይሄንን ነገር አይቀበልም። አይ ኖ ቢግ ትሩዝ እንደሆነ ጌታ እንደዚህ ያለ ጌታ ፊት ነው መነግራችሁ። ዛሬ ቅድም እየጸለይኩኝ እኔ በልጆቼ የምከብረው በምድር ላይ ገዝተው ማለፍ ሲችሉ ነው። አብዛኛው ሰው ግን ሄቨን ሲሄድ እግዚአብሔር በኔ ወዴት ነው ባንተ የሚከብረው? ልታመልክ ነው የምትሄደው፣ አለቀ። እዚህ ግን ዶሚኔት አድርገህ ካለፍክ ይከብርብሃል፣ አለቀ። እስቲ ስለ እስራኤላውያን እዩ። እግዚአብሔር ክብሩን ገለጠ ይልና እንዴት አድርጎ ስትሉ ጠላቶቻቸውን አሳልፎ ሰጣቸው፣ ቪክትሪ ሰጥቷቸው ክብሩን ገለጠ። የእግዚአብሔር ግሎሪ ያለው በአንተ ሰክሲድ ማድረግ ውስጥ። መንፈስ ዓለምን በዚህ ስትረዱ ለእናንተ ይመልሳል። ውጤት መልስ ነገሮች እንዲሰጧችሁ ከፈለጋችሁ በጌታ ስሙ። እግዚአብሔር የተናገራችሁን ፕሮሚሶች አስቡት። እስቲ ሁላችሁም አስቡት። አሁን ምን ብሏችኋል? እስቲ ተናግሮት የሚያውቅ እግዚአብሔር ተናግሮት የሚያውቅ ወይ በአገልጋይ ወይ በህልም ተናግሯል። ጥያቄ ልጠይቃችሁ፣ አንድ ጥያቄ ይሄን ከመመለሴ በፊት አንዳንድ ነገሮች ላይ አንዳንድ ቦታዎች ላይ ለምሳሌ የሆነ ኢቨንት ሊሆን ይችላል፣ ሰርግም ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። እንደዚህ ሆኖ የሚያክሰዋል እንዴ ይሄ ነገር ነበርኩ እንደዚህ ይሄን ነገር አውቀዋለሁ ብሎ የሚያክሰዋል። ይሄ ነገር ምንድነው ራሱን እየደገመ ነው እንዴ ብሎ የሚያክሰዋል። ሳታውቁት መንፈስ ዓለም ላይ አክሰስ ስላደረጋችሁት እየተደገመ ያለው የምታውቁት ትሩስ ስለሆነ አዲስ ነገር የለም። ሰለሞን በጥበቤ ሁሉ ደረስኩ፣ ከፀሐይ በታች አዲስ ነገር የለም። ምንም ነገር አዲስ ነገር የለም። እኔ ስለ ጦርነትም ነግሬያቸዋለሁ። ከዳንኤል መጽሐፍ አውጥቼ ገና እንደዚህ ይሆናል፣ ገና ይሄ ሁሉ ይሆናል። ጋዛ ያኔ ሲደበደብ ነገርኳቸው። የሰው መኖሪያ እስከማይሆን ይጠፋል አልኳቸው። ለምን? ዳንኤል ላይ ተጽፏል። አሁን የምታዩት ነገር ሁሉ ባይብል ላይ ተጽፏል። እስራኤል ለምንድን ነው ከነዚህ ሁሉ አገር ጋር ጦርነት ውስጥ የገባቸው? ለምንድን ነው ካላችሁ መጽሐፍ ቅዱስ ግሬት ኢዝራኤል የሚላት አለች። ያንን ግዛት ለማስፋፋት ፕሮፌሲ እየተፈጸመ እናንተ ከሀገር ሀገር ጋር ነው የሚመስላችሁ? ባይብል ነው እየተፈጸመ ያለው። እግዚአብሔር ፊት በደንብ ከፈለጋችሁ አስረዳችኋለሁ። ባይብል ላይ ያለ ምንም አዲስ ነገር የለም። እያንዳንዱ እዚህ ጋር እንደዚህ ሆነ። ባይብልን አንደርስታንድ ብታደርጉት ኢዚ ይገባችኋል ሁሉ ነገር። ከኔ ጋር ናችሁ? መንፈስ ዓለም ለተነገራችሁ የተስፋ ቃል መልስ እንዲሰጣችሁ ከፈለጋችሁ አክሽን፣ ሁል ጊዜ አክሽን ውሰዱ ለተሰጣችሁ ነገር። ምሳሌ ልንገራችሁ፣ ስለ አገልግሎት ይናገራችሁ። በአንተ ብዙ ሰው ፈውሳለሁ ካለ ጌታ እኮ ፈውሳለሁ ብሎኛል አትበል። የታመመ ሰው ፈልግ ሂድና በል። የተናገረ ያንተን አቅም አይቶ አይደለም ራሱን አይቶ ነው የሚያው ሁኔታን አይቶ። ለዛ እኮ ነው ሐዋርያው ጳውሎስ ልክ እግዚአብሔር ሲናገረው ወዲያው ከስጋና ደም ጋር አልተማከርኩም፣ ቀጥታ ወደ አክሽን ነው የገባሁት። የኔን ሁኔታ የኔን ቤተሰብ ባግራውንድ አላይም፣ እጄ ውጣ ሲሎ ይወጣለታል፣ አለቀ በቃ። ይሄን አረግልሃለሁ ካለ ጎ ቼክ ያለ ቦታ ሄደ ቼክ አድርግ። መንፈስ ዓለም እግዚአብሔር ለነገራችሁ የተስፋ ቃል እንዲመልስላችሁ ከፈለጋችሁ አክሽን ውሰዱ። ቤት ሰጣለሁ አትንከራተትም ካለ ቀጥ ብለህ ሄደ ፈልግ፣ ተከራከር። በቃ ሄደ ገብተህ ተከራከር። እናንተን ሁኔታ አይቶ አይደለም ያላችሁ። የሆነን ፖዚሽን ሰጣለሁ ካለ፣ ታገለግለኛለህ ካለ፣ እንደዚህ ትሆናለህ፣ ይሄን ትሰራለህ ካለ ራሱን አይቶ እንጂ ሁኔታን አይቶ አያወራም እግዚአብሔር። የመንፈስ ዓለምን ፕሪንሲፕል አሁን በታይም እንዳስተማርኳችሁ ከገባችሁ
መንፈስ ዓለምን ሁሉ ኮንትሮል ማድረግ ትችላላችሁ። እግዚአብሔርና እናንተ የምትቆጥሩበት ጊዜ የተለያየ ነው። የእግዚአብሔር ጊዜ ካይሮስ ታይም ይባላል። የሰው ጊዜ ደግሞ ክሮኖስ ይባላል። ክሮኖስ ማለት ደቂቃ፣ ሰዓት፣ ቀን፣ ወር እያላችሁ የምትቆጥሩበት ነው። ካይሮስ ማለት የእግዚአብሔር ታይም ነው። ካይሮስ ውስጥ ደግሞ አሁን የሚል ቃል ብቻ ነው ያለው። ለዛ ነው ጌታ ደሙን አሁን የሚላችሁ፣ ሁሉን ነገር አሁን የሚላችሁ። እስቲ ይህንን ቃል ሁላችሁም በሉልኝ። መጽሐፍ ቅዱስ እንደዚህ ይላል አይደል? እነሆ አዲስን ነገር እርሱም መቼ? አሁን ነው የሚለው። ላሳያችሁ፣ አሁን ውስጥ የመጨረሻ ቃል ላሳያችሁ። ዘፍጥረት ምዕራፍ 1 ላይ እግዚአብሔር በቀናት ውስጥ ይሄ ይሁን አለ፣ ይሄ ይሁን አለ የሚል አንብባችኋል አይደል? እና እንደዚህ ይላል፣ ምድር እንደ ወገኑ ይላል ፍሬ ያለበትን የምታፈራ ዛፍ ታብቅል፣ ቡቃያን ታብቅል አለ ይላል። ለምድር ሰምታችኋል? ለምድር ምን አለ? ዛፍ ታብቅል፣ ፍሬ ያለበትን ችግኝን፣ ሳርን፣ ቡቃያን ሁሉን ነገር ታብቅል አለ። ከዛ አበቀለች ይላቸዋል። እንዳለውም ሆነ። ከዛ መልካም እንደሆነ አየ ይላቸዋል። አበቀለ፣ መልካም እንደሆነ አየ ብሏቸዋል። ብዙ ሰው የሚመስለው ምድር ላይ የሰራው ነው የሚመስላችሁ። መንፈስ ዓለም ላይ ነው የሰራው። መንፈስ ዓለም ላይ እንደሰራው የምታውቁ ምዕራፍ 2 ላይ ስትገቡ እንደዚህ ይላል፣ ምድር የሚሰራባት ሰው ስላልነበረ አላበቀለችም ነበር ይላል። ሰምታችኋል? መንፈስ ዓለም ላይ ነው የጨረሰው። ምዕራፍ 2 ስትሄዱ የሚሰራባት ሰው ስላልነበር አላበቀለችም። አብቅሏል ብሏል ዘፍጥረት 1 ላይ። የታይም ነገር ሲገባ ግን ይሄን እያወራ እንደሆነ ይገባቸው። በኢየሱስ ስም ባረካቸዋለሁ። ታይም የመንፈስ ዓለም እውነት እንዲገባችሁ ጸልያለሁ። ስፒሪታችሁ መንፈስ ዓለምን አክሰስ እንዲያደርግ ጸልያለሁ። እስቲ ታገለግለኛለህ የሚል ቃል ያላችሁ ወይም እያገለገላችሁ ያላችሁ እስቲ በጌታ ስሙኝ። እናንተ ናችሁ ኦቶሪቲያችሁን እስክታውቁ ድረስ ጊዜ የምትፈጁት እንጂ እግዚአብሔር የተናገራችሁ ሞመንት ላይ መንፈስ ዓለም እንደተናገራችሁ ማንነን ነው የሚያውቃችሁ። መንፈስን ማስወጣት፣ ሽባን መፈወስ፣ አጋንንትን ሚራክል ምናምን ማድረግ እናንተ የገባችሁ ጊዜ ኦፕሬት አረጋችሁበት እንጂ እግዚአብሔር የተናገራችሁ ጊዜ ነው የሰጣችሁ። እምነታችሁ ወደዛ ሌቭል ስላላደገ ነው። አሁን ብዙ ጊዜ ሚራክል እየጨመረ የሆኑ እንትኖች የምታዩት መንፈስ ዓለም ላይ እየጨመረ ስለሚሄድ ሳይሆን እናንተ ወደዛ እውቀት እያደጋችሁ ስለሄዳችሁ። ምንም የተቀየረ ነገር የለም። እኔ ይሄ ሲገባኝ ነው ጌታ ሆይ ይሄ የሆነ ካለ ምንድነው ያለው እያልኩ መሄደው። ምንድነው ቀጣይ ያለው? ሐዋርያ ጳውሎስ ለዛ እኮ ነው የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ አለ። የኋላዬን የሚለው የኋላ ያመመውን ታሪክ አይደለም። ተአምራትም ቢሆን እሱን ረስቶ ሌላ አለ እያለ፣ ትልልቅ ነገርም ቢሆን እሱን ጥሎ ሌላ አለ ይላል። አሁን እዚህ አይን በርቶ ኢትዮጵያ ላይ 8 ዓመት የማያይ ሰው የኢትዮጵያ ኮንፈረንስ ላይ ኢንስታንትሊ ነው አይኑ የተከፈተው እዛው። አሁን ይሄን ካሳየኝ እኔ ምን እንደምጠብቅ ታውቃላችሁ? እኔ አሁን አይኑ ማያይ አይኑ ያለ በርቷል። አሁን የምጠብቀው ኳሱ የሌለ ሰው እንዲመጣልኝ፣ ይሄ እዚህ ኳሱ የሌለ ሰው እንዲያመጣልኝ ነው ፈልግ። ምክንያቱም እሱን ሌቭል አይተነዋል ጌታ። ሌላ ደግሞ ውስጥ ያደርጋል ጌታ። እስቲ አሜን በሉ። በኢየሱስ ስም እናገራለሁ። መንፈስ ዓለም ላይ ስለ እናንተ የተቀመጡ ትሬዠሮችን ሁሉ ጠራቸዋለሁ። ወደ እናንተ ታይም ወደ እናንተ ሲዝን ማኒፌስት እንዲያረጉ ጠራቸዋለሁ። ማኒፌስት እንዲያረጉ ጠራቸዋለሁ። መንፈስ ዓለም ቶሎ እንዲመልስላችሁ ከፈለጋችሁ ክሊር አድርጉት። ቪዥናችሁ ሰምታችሁኛ? ክሊር አድርጉት። እግዚአብሔር መጨረሻን ይነግራል። እዚህ ላይ ቆመ የምታልፍበትን አይነግርህ። ለማንም ተናግሮ እንደዚህ አደርጋለሁ ይላል። እግዚአብሔር የረሳ እስኪመስል ድረስ መከራ ውስጥ ታሳልፋል። ሲስተሙን እንድትለምደው ስለሚፈልግ ነው ዝም የሚል። ምክንያቱም አንዱ ፕሮሰስ ነው። ያ ቦታ ላይ ለመድረስ የምታልፍበት መንገድ አንዱ ፕሮሰስ ስለሆነ እግዚአብሔር የተናገራችሁ ነገር ካለ ፒክቸሩ ክሊር እስኪሆንላችሁ ድረስ ፎከስ አድርጉ። ከኔ ጋር ናችሁ? እግዚአብሔር ያለህን ነገር ክሊር አድርገው። እንዲህ ብሏል፣ እንዲህ ብሏል። የኔን አንድ ሚስጥር ልንገራችሁ። የተነገረኝን ፕሮፌሲ አንዳንዴ እንደ መዝሙር እየደገምኩ ሰማል አብሬ እያልኩኝ። ነገር እንደ ሉፕ ፓተርን ነው እንደሚደገም አቃል። ለዛ ነው ትልቅ ነገሮች ሪፒት የሚያደርጉት። ትልቅ ነገር ነው የነገርኳችሁ። ከተጠቀማችሁ በኢየሱስ ስም ባርኪያችኋለሁ። በሕይወታችሁ አዳዲስ ነገር ይሆን። መንፈስ ዓለም ለእናንተ መልስ ይስጣችሁ። መንፈስ ዓለምን መረዳት ይሆንላችሁ። ሌሊታችሁ፣ ቀናችሁ ሁሉ ስፒሪት ሬልምን አክሰስ ለማድረግ ይከፈት። በኢየሱስ ስም ይከፈት።